እሺ ዱዓ አድርግበት ባልከው ነው። አላህ ድብድብ አይፈቅድም። خلاص እንደዛ ካሰው በቃ ተስማማውላችሁ። ምን ላድርግ ታዲያ? አደቃቀሱ የለንም። ሴዶ ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይሄን ነገር የማረጋው ለምን እንደሆነ ነገራችሁ። በመጨረሻ ሴዶ እንቅጩን ተናግረዋል። ለመሆኑ ሴዶ የሚክስድ ማርሻል አርት ውድድር አዘጋጆች 10 ሚሊዮን ብሩን ቢሰጡት ከጆኒ ጋር ይጋጠማል ወይስ አይጋጠምም የሚለው የበርካቶችን ትኩረት የሳበ ጉዳይ ሆኗል። ሴዶ የሚያሳየው የአቅም መዋዠቅ ለትኩረት ወይስ ደግሞ መግጠም ስላልፈለገ ነው የሚሉ በርካታ ሰዎችን እንዲከራከሩ እያደረገ ነው። እንግዲህ እንደሚታወቀው የስዊት ቦክስ ባለቤት ጌታቸው በጆኒና በንቃተ ህሊና መካከል የሚክስድ ማርሻል አርት ውድድር ማካሄዱ በርካቶች ዘንድ አድናቆትን አትርፎለታል። ለዘርፉም አዲስ እይታን ይዞ መጥቷል እየተባለ ነው። ሴዶ እንደሚታወቀው በቲክቶክ እና በሌሎች የማህበራዊ ሚዲያ መድረኮች በርካታ አድናቂዎችና ተከታዮች ያሉት የስፖርት ሰው መሆኑ ይታወቃል። ጌታቸው በመጀመሪያው የቦክስ ውድድር ላይ ባሳየው አዲስ ነገር ሴዶን የመሰሉ ስፖርተኞች ወደ ውድድሩ እንዲመጡ እየጋበዘ ሆኗል። ንቃተ ህሊና ያሸነፈው ጆኒ ከሴዶ ጋር መግጠም ፈልጋለሁ ማለቱ እንግዲህ እያነጋገረ ነው። ጆኒ ሴዶን መግጠም ፈልጋለሁ ካለ በኋላ እንግዲህ የሚክስድ ማርሻል አርት ስፖርት መነቃቃትን አሳይቷል። በርካታ ስፖርተኞችም ይህንን ስፖርት እንዲከታተሉ የሚጋብዝ ሆኗል ማለት ነው። በርካታ ሰዎች ሴዶ ከጆኒ ጋር እንዲገጥም ግፊት እያደረጉ ነው። መግጠም አለባቸው። እነዚህ ሁለት ዕውቅ ስፖርተኞች ገጥሞ ማየት አለብን። ምክንያቱም እነዚህ ሁለት ትልልቅ ስፖርተኞች ሲገጥሙ ስፖርቱንም አንድ ደረጃ ከፍ ማድረግ ነው የሚሉ ሰዎች ስለበረከቱ እንግዲህ በርካታ ሰዎች እነዚህ ሁለት እንቁ ሰዎች እንዲገጥሙ ይፈልጋሉ። ነገር ግን በርካታ ሰበቦች በየቀኑ እየቀረቡ ነው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። ሴዶ ብር አንሶኛል፣ በ10 ሚሊዮን እና በ5 ሚሊዮን ብር የምገመት ሰው አይደለሁም። ስለዚህ እኔ የ150 እና የ100 ሚሊዮን ብር ዋጋ ያለኝ ሰው ነኝ በማለቱ ውድድሩ አሁንም እየተጓተተ ይገኛል። ፈራህ የምትሉ ማለት ነው ድብድቡ ፈርተህ ነው ብዙ ብር የጠየቀው 10 ሚሊዮን የጠየቀው ምናምን አላችሁ። ምንም ሀሳብም የለኝም። ለምን በ3 ሰከንድ ነው የሚጨርሰው ብያችኋል። አይመጥነኝም። ትሬዲንግ ራሱ አልሰራ። መጀመሪያው የሚክስድ ማርሻል አርት ውድድር ላይ ንቃተ ህሊና በጆኒ ላይ የቃላት ጦርነት የሚመስሉ ዘለፋ የተቀላቀለባቸው ንግግሮችን ሲያካሂድ ነበር። የሁለቱ የቃላት ጦርነት የሁለቱን የቦክስ ውድድር በርካታ ሰዎች ባልተለመደ ሁኔታ እንዲያዩት ማድረጉ ይታወሳል። በተመሳሳይ መንገድ በሴዶና በጆኒ መካከል በቀጣይ 4 ወራት ይደረጋል በተባለው የሚክስድ ማርሻል አርት ውድድር ላይ የማህበራዊ ሚዲያ ቅስቀሳ ጀምረዋል። ሁለቱም የጦፈ የማህበራዊ ሚዲያ ቅስቀሳ እያደረጉ ነው። ሴዶ ማርሻል አርት ከዚህ በኋላ የፋይቲንግ ካሪየር ስለማይኖረኝ ፋይቱን አልቀበልም እንዳልክ ደርሶኛል። በርካታ ደጋፊዎቻቸው እንግዲህ አይዞን በርቱ በማለት ይገኛሉ። የዚህ ውድድር አዘጋጅ የስዊት ቦክስ ባለቤት ጌታቸው ለጆኒና ለሴዶ የ5 ሚሊዮን ብር ሽልማት ማዘጋጀቱ ይታወሳል። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን። ነገር ግን ይህ የ5 ሚሊዮን ብር ውድድር በቂ አይደለም። ለኔ ይህ የ5 ሚሊዮን ብር ያለው ሚና ዝቅተኛ ነው። ስለዚህ እኔ በ5 ሚሊዮን እና በ10 ሚሊዮን ብር የምገመት ሰው ስላልሆንኩኝ እዚህ ውድድር ላይ ይህንን ብር ከሰጣችሁኝ አልገኝም ማለቱ አስደናቂ ሆኗል። እንግዲህ ይህንን የሰሙት የውድድሩ አዘጋጆች ከ5 ሚሊዮን ብር ወደ 10 ሚሊዮን ብር ከፍ አድርገውታል ማለት ነው። አሁንም ሴዶ እኔ በ10 ሚሊዮን ብር የምገመት ሰው ስላልሆንኩ ዋጋዬም ትልቅ ስለሆነ ከ10 ሚሊዮን ብር ወደ ላይ ከፍ ማለት መቻል አለበት። ምክንያቱም እዚህ ውድድር ላይ ተመልካቾች የዚህ ውድድር ተጋባዥ እንግዶች ጆኒን ብለው ሳይሆን እኔ ሴዶን ብለው ስለሚመጡ ውድድሩ ከ10 ሚሊዮን ብር ከፍ ማለት መቻል አለበት በማለቱ አሁንም አነጋጋሪ ሆኗል። 10 ሚሊዮን ብር ከምትሰጡኝ ውድድሩ ከሚገኘው ገቢ 10%ቱን ለኔ ሊሰጠኝ ይገባል፣ ያ ካልሆነ ውድድሩ ላይ አልገኝም እያለ ይገኛል ሴዶ። ለመሆኑ ሴዶ ጆኒን ለመግጠም ፈርቶ ወይስ ደግሞ ብሩ አንሶት የሚለው አሁንም በበርካቶች
ዘንድ የሚነሳ ዋነኛ ሐሳብ ሆኗል። ሴዶና ጆኒ የሚያደርጓቸው የቃላት ጦርነቶች ምን ጥቅም አላቸው? በዚህ ልክ ስለሚጠላሉ ነው ወይ እነዚህን የቃላት ጦርነቶች የሚያደርጓቸው የሚሉትን ስናይ እነዚህ የቃላት ጦርነቶች ለተጋጣሚዎቹ ያላቸው ጥቅም ከፍተኛ ስለሆነ የቃላት ጦርነቱን ወደ ማድረግ ይሄዳሉ። አይደለም ሴዶና ጆኒ በዓለም አቀፍ ደረጃ ራሱ የቦክስ ውድድር ላይ የሚገጥሙ ወደ ሪንግ ውስጥ ከመግባታቸው በፊት ዓለም አቀፍ ስፖርተኞች የቃላት ጦርነቶችን፣ ዘለፋዎችን፣ የተለያዩ ንግግሮችን ሲያደርጉ ይደመጣል። ይህ ጥቅሙ ምንድነው ካላችሁ አንደኛ የስነ ልቦና ጫናን ለመፍጠር ነው። በተጋጣሚ ዘንድ የስነ ልቦና ጫናን ለመፍጠር ሲባል ተጋጣሚው በሌላኛው ተጋጣሚ ላይ የቃላት ዘለፋዎችን፣ የቃላት ጦርነቶችን ሊያስተላልፍ ይችላል። ምክንያቱም እነዚህ የቃላት ጦርነቶች በተጋጣሚ ላይ የሚያደርሱት ጫና ከፍተኛ በመሆኑ ይህንን ለማድረግ ይገደዳሉ ማለት ነው። ሁለተኛ ውድድሩን ለማስተዋወቅ ይህን የቦክስ ውድድር በርካታ ሰዎች እንዲያዩ ከተፈለገ እነዚህ ሰዎች የሚያስተላልፏቸው የቃላት ጦርነቶች ወይም ደግሞ ንግግሮች እጅግ ከፍተኛ ሚና ስላላቸው ውድድሩን ለማስተዋወቅ ሲባል በውድድሩ ላይ በርካታ ሰው እንዲታደም ከተፈለገ እነዚህ ሁለት ተጋጣሚዎች ባልተፈለገ መንገድም ቢሆን የሚያደርጓቸው የቃላት ጦርነቶች አስተዋጽኦ ስላላቸው የቃላት ንግግሮችን ከተለመደው ንግግር ወጣ ያሉ የቃላት ጦርነቶች ሊደረጉ ይችላሉ። ሌላው የደጋፊዎችን ስሜት ለመቀስቀስ ወይም ደግሞ ለመያዝ ነው። ሁለቱም ደጋፊዎች አሏቸው። የሁለቱንም ደጋፊዎች ለመያዝ ሲባል ስሜታቸውን ለመቀስቀስ ሲባል እነዚህ የቃላት ንግግሮች ወጣ ያሉ የቃላት ንግግሮች አስፈላጊ ሆነው ተገኝተዋል ማለት ነው። ሌላው የግል ብራንድን ለመገንባት ነው። እንግዲህ እነዚህ ሁለት የቦክስ ተጋጣሚዎች ከሚያገኙት 10 ሚሊዮን ብር ይልቅ በዚህ ውድድር ላይ የሚገነቡት ብራንድ ለነሱ ሚናው ከፍተኛ ስለሆነ የግል ብራንዳቸውን ለመገንባት ሲባል የሚያደርጓቸው የቃላት ንግግሮች እጅግ አስፈላጊና ወሳኝ ናቸው ማለት ነው። ስለዚህ ከዚህ ውድድር የሚያገኙት ሌላው ነገር ከብሩ በተጨማሪ የሚያገኙት ሌላው ነገር ምንድነው? ብራንድ ወይም ደግሞ ስብናን ከፍ ማድረግ የሚለው በዋናነት የሚጠቀስ ነው። ሌላው ራስን ለማነቃቃት ነው። እንግዲህ ማንኛውም ሰው ራሱን ለማነቃቃት ኢነርጄቲክ ሆኖ ለመቀጠል ቃላቶች የሚጫወቱት ሚና ከፍተኛ በመሆኑ እነዚህን ንግግሮች ለማድረግ ይገደዳሉ ማለት ነው። ራሳቸውን ኢነርጄቲክ አድርገው እስከ ውድድሩ መጨረሻ ለመቀጠል የሚያደርጓቸው የቃላት ንግግሮች ወይም ደግሞ ልውውጦች እጅግ ከፍተኛ ሚናን ይጫወታሉ። ስለዚህ እናንተ በጆኒ እና በሴዶ መካከል የሚደረገው የቦክስ ውድድር እንዲደረግ ትፈልጋላችሁ ወይ ነው? ሰው አዎ ይፈልጋል። እነዚህ ሁለት ልጆች በተለያየ የስፖርት ዘርፍ ላይም የተለያየ ሙያ ቢኖራቸውም እንኳን እነዚህ ሁለት የስፖርት ዕውቅ ሰዎች በሪንግ ውስጥ ገብተው ሲጋጠሙ ማየት ደጋፊዎቻቸው ስለሚፈልጉ በርካታ ሰው የነዚህን ሁለት ልጆች ውድድር ወይም ደግሞ ግጥሚያ ማየት ይፈልጋል። ነገር ግን በመጨረሻ ሴዶ የተናገረው አንድ ነገር አለ። እሺ ዱዓ አድርግበት ባልከው ነው። አላህ ድብድብ አይፈቅድም። خلاص እንደዛ ካሰብኩ እዚህ ውድድር ላይ 10 ሚሊዮን ብር አይደለም ከዚያ በላይ ብትሰጡኝ እዚህ ውድድር ላይ መገኘት አልፈልግም። ምክንያቱም እዚህ ውድድር ላይ እንድገኝ ሃይማኖቴም አይፈቅድም፣ እናቴም እዚህ ውድድር ላይ መገኘት የለብህም ብላኛለች የሚል ንግግር ትናንት ማታ በቲክቶክ የላይቭ ስርጭት ላይ መናገሩ በርካቶችን አስገርሟል። ስለዚህ ሴዶ ትናንትና ማታ በቲክቶክ የላይቭ ስርጭት ላይ ይህን ንግግር ካደረገ በኋላ በርካቶች ሴዶ መግጠም ስለማይፈልግ እንጂ ሃይማኖቱና እናቱ ስለማይፈልግ እንጂ ሃይማኖቱ ስለሚከለክለው እና እናቱ እንዳትገጥም ስላለችው አይደለም የሚል መደምደሚያ እየሰጡ ይገኛሉ። ለሴዶ የመጨረሻ የመዲላ ቀርብልህ ነው። እንግዲህ እናንተ በዚህ በሴዶና በጆኒ መካከል የሚደረገውን የቦክስ ውድድር እንዴት ታዩታላችሁ? እውኑን ሴዶ ላለመግጠም ፈልጎ ወይስ ደግሞ ብሩ አንሶት የሚለውን እንግዲህ በቆይታችን አስደምጫችኋለሁ። የእናንተን አስተያየት እይታ በኮሜንት መስጫ ሳጥኑ ላይ ማስቀመጥ ትችላላችሁ። መልካም ጊዜ